አብርሃም ግን በእግዚአብሔር አምኖ ወጣ፣ ስለዚህ ምን ሆነ ይላል? ጽድቅ ሆኖ ተቆጠረለት ይላል መጽሐፍ ቅዱስ። አብርሃም የጸደቀው በምንድነው? በእምነቱ ነው። ጽድቅ ሆኖ ተቆጠረለት። አንዳንድ ቃላቶችን ልብ እንድንል እፈልጋለሁ። ተቆጠረለት የሚለው ቃል በጣም ወሳኝ ቃል ነው። አካውንት ቱ ሂም ይላል በእንግሊዝኛው። በገላትያ 3:6 ላይ የምናነበው ማለት ነው። በዘፍጥረት 15:6 ላይም የተጠቀሰው ቃል ተቆጠረለት ነው የሚለው በአማርኛው። በሮሜ 4:13 በሮሜ 4:22 እስከ 24 ላይ ደግሞ ኢምፒዩትድ ነው የሚለው። ኢምፒዩትድ ነው የሚለው። ይሄ ምን ማለት ነው መሰላችሁ? የግሪኩ ቃል ትርጉም በአንድ ሰው አካውንት ውስጥ ማስገባት ወይም ደግሞ አንድን ነገር መጨመር ማለት። ለምሳሌ አሁን አካውንታችሁ የሂሳብ አካውንታችሁ ባዶ ቢሆን በዕዳ ብትያዙ አንድ ሰው ገንዘብ አካውንታችሁ ሲጨምር ምን ትሆናላችሁ? ያ ዕዳ ተከፈለ ማለት ነው። ዕዳ ተከፈለ ማለት አትጠየቁም ስለ ዕዳው። እንደዚሁም ደግሞ እኛ የጽድቅ ዕዳ ነበረብን፣ የኃጢአት ዕዳ ነበረብን። በደለኞች ኃጢአተኞች ስለሆን እግዚአብሔር ግን ምን አደረገ? በእምነት ክርስቶስን ስንቀበል ጽድቅ የክርስቶስን ጽድቅ አካውንታችን ውስጥ ጨመረ፣ ከዕዳ ነፃ ወጣ። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ የገላትያ መልእክት በተከታታይ እያጠናን ነው እና ዛሬም የምንሄደው ወደዚህ ወደ ገላትያ መልእክት ነው። ባለፈው ጊዜ የተማርነውን ትንሽ አጠር ባለ መልኩ ላስታውሳችሁና ከዛ በኋላ ወደ ዛሬው ክፍል ለመግባት እፈልጋለሁ። ትዝ ይላችሁ እንደሆነ ባለፈው ጊዜ ምዕራፍ 3 ነው የጀመርነው። ምዕራፍ 3 ከቁጥር 1 ጀምሮ እስከ 14 ካነበብን በኋላ ከቁጥር 1 እስከ 5 ያለውን ነው የተነጋገርነው። በዚህ ምዕራፍ 3 ዋናው ሐሳብ ምንድነው ተባባልነው? ሐዋርያው ጳውሎስ ማን አዚም አደረገባችሁ የሚለውን ጥያቄ በማንሳት ለገላትያ ሰዎች ትክክለኛ አለመሆናቸውንና ከእግዚአብሔር አስቀድሞ ካስጨበጣቸው ከነገራቸው መሰረታዊ የሆነው እውነት ዞር ማለታቸው፣ ሌሎችን ሰዎች ሰምተው ዞር ማለታቸው ትክክል እንዳልሆነ በምዕራፍ 1 በምዕራፍ 2 ሁሉ እንደገለጸላቸው፣ አሁን ደግሞ ጠንከር ባለው መልክ ቲዮሎጂካል በሆነ ወይ ደግሞ ስነ መለኮታዊ በሆነው መልክ ሊያስረዳቸው እንደፈለገ። ምክንያቱም እንደነገርኳችሁ በታላቅ የክርስትና እምነት በእግዚአብሔር ቃል እውነት ላይ መመስረት አለበት። ስለዚህ ይህንን ጽኑ መሰረት ሊሰጣቸው ስለፈለገ በዚህ በምዕራፍ 3 ላይ የተለያዩ የክርክር ሐሳቦችን ወይም ደግሞ አርጊውሜንትስ ወይም የመከራከሪያ ሐሳቦችን ይዞ መከራከሪያነቱ ግን እንዲሁ ለመሟገት ሳይሆን ከነሱ ጋራ ወይም ለመጨቃጨቅ ሳይሆን እውነትን ለማስረዳት በማሰብ ማለት ነው። እውነትን ለማስረዳትና እውነት የሆነውን ትክክለኛ የሆነውን እውነት እንዲጨብጡ የሚረዷቸውን ሐሳቦች በእነዚህ ምዕራፎች ላይ በምዕራፍ 4 እና በምዕራፍ 5 ላይ በምዕራፍ 3 እና በምዕራፍ 4 ላይ ያነሳል። መጀመሪያ ባለፈው እንደተነጋገርነው ከግል ህይወታቸው ጋር የተያያዘ ጥያቄ ይጠይቃቸዋል። ገላትያ 1 ምዕራፍ 3 ቁጥር 1 እስከ 5 ባለው ማለት ነው። ጌታን እንዴት እንዳገኙ የግል ህይወታቸውን ልምምድ እንዲያስታውሱ ይጠይቃቸዋል። 3 ነገሮችን እንደጠየቃቸው 3ቱን ባለፈው አይተናል። አንደኛ ክርስቶስ እንደተሰቀለ ሆኖ በፊታችሁ እንደተሰቀለ ሆኖ እስከምታዩ ድረስ ነበረ። አሁን ያንን እንድትስቱ እንድትረሱ ያደረጋችሁ ምንድነው? ክርስቶስን ያኔ ወደ ማየት የደረሳችሁት ህግን በመጠበቅ እና በህግ ስራ ፍጹማን በመሆናችሁ ነው ወይስ እንዴት ነው ብሎ ይጠይቃቸዋል። ሁለተኛ ደግሞ መንፈስ ቅዱስን ደግሞ ተቀብላችኋል፣ የጸጋ ስጦታዎችን ተቀብላችሁ ነበረ። መንፈስ ቅዱስን የተቀበላችሁት ህግን በመፈጸማችሁ ነው ወይስ በእምነት ክርስቶስን በእምነት ስላገኛችሁ ስለዳናችሁ ክርስቶስን ተቀብላችሁ ስለዳናችሁ ነው ወይስ በእምነት ስለዳናችሁ ነው ወይስ ህግን ፈጽማችሁ ስለተገኛችሁ ነው ይላቸዋል። ይህንንም አይተናል። ምዕራፍ 3 ቁጥር 1 ላይ ምዕራፍ 3 ቁጥር 2 እስከ 4 ማለት ነው። ከዛ የመጨረሻ ሶስተኛ ያየነው ሐሳብ ምንድን ነበረ? እግዚአብሔር በህይወታችሁ ብዙ ተአምራቶችን ሰርቷል፣ ብዙ ድንቅ ስራዎችን አድርጎ ነበረ። በእውኑ እግዚአብሔር በህይወታችሁ ተአምራት የሰራው እናንተ ህግን በመጠበቃችሁና በህግ ፍጹም ስለሆናችሁ ነው ወይንስ ደግሞ
በእምነት ስለዳናችሁ እግዚአብሔር በሕይወታችሁን ሊለውጥ፣ ኑሯችሁን ሊለውጥ፣ አስተሳሰባችሁን ሊለውጥ ቻለ ብሎ ይጠይቃቸዋል። እነዚህን 3 ሐሳቦች ነበር ባለፈው ያየ ነው። ሐዋርያው ቀጥሎ የሚያነሳቸው ሌሎች የክርክር ሐሳቦች አሉ። ይሄ እንግዲህ ከነሱ ከራሳቸው ነው የጀመረው። በግል ልምምዳቸው ነው የጀመረው። የመጀመሪያው ክርክር በግል ልምምዳቸው በሕይወታቸው በተፈጸመ ነገር ነው የጀመረው። ስለዚህ የመጀመሪያው ነጥብ ይሄ ነበር። ቀጥሎ ወደ ከመጽሐፍ ቅዱስ ሐሳቦችን በማንሳት በተለይ ከብሉይ ኪዳን ሐሳቦችን የእግዚአብሔርን ቃል እውነቶችና በተለይ ስለ አብርሃም እና ስለ ሌሎችም በማንሳት ከእግዚአብሔር ቃል አንጻር አርጊውሜንት የክርክር ሐሳብን ያመጣል። ዛሬ የምናየው ይሄንን ነው። ሐዋርያው በተለይ 5 የክርክር ሐሳቦችን ነው ከዚህ ቀጥሎ የሚያመጣው እና ዛሬ ግን የምናየው ከመጽሐፍ ቅዱስ ያቀረባቸውን ወይ ደግሞ ያመጣቸውን የክርክር ሐሳቦች ነው። ከዛ ቀጥሎ በሶስተኛ ደረጃ ሂስቶሪካል ወይም ደግሞ ከታሪክ አንጻር ደግሞ እና ሕግ በእስራኤል ሕዝብ ታሪክ ውስጥ ምን ሚና እንደነበረው የሚያሳይ ክርክር ያመጣል። በአራተኛ ደረጃ ደግሞ በተለይ ምዕራፍ 4 ቁጥር 12 እስከ 15 ባለው ቦታ ላይ ይሄ ምንድነው ስለ እግዚአብሔር እሱ ስለነሱ ስለነበረው ፍቅር ያንን በመግለጽ ክርክር ያመጣል እና በመጨረሻ አሌጎሪካል ወይም ደግሞ ምሳሌያዊ በሆነ መንገድ በተለይ የአጋርና የእንትናን ሕይወት በመውሰድ ሳራን ሕይወት በመውሰድ በዛም በኩል ደግሞ የባሪያይቱን ልጅና የጨዋይቱን ልጅ ምሳሌ በመውሰድ በዛ በኩል ደግሞ ሁለቱ ምን እንደሚወክሉ ሁለቱ ኪዳኖች እንደሚወክሉና የኪዳኖቹን ትርጉም ለማስረዳት ይሞክራል ማለት ነው። እነዚህን አንድ ባንድ ወደፊት እናያቸዋለን። ግን ዛሬ የምናየው ከመጽሐፍ ቅዱስ አንጻር ወይ ደግሞ ከመጽሐፍ ቅዱስ አኳያ ያመጣውን ክርክር እንመለከታለን ማለት ነው። እነዚህ ጳውሎስ እነዚህን ዋና ሐሳቦች ነው እንግዲህ በገላትያ ምዕራፍ 3 ላይ አንስቶ ወደ እውነት እንዲደርሱ የእግዚአብሔርን እውነተኛ ሐሳብ እንዲያውቁ ለመርዳት የሞከረው። እሺ ወደ ዛሬው ክፍላችን ስንመጣ መጀመሪያ ክፍሉን ላንብላችሁ። ከምዕራፍ 3 ቁጥር 6 እስከ 14 ያለውን ስለ አብርሃም ያነሳውን ላንብላችሁ። እንዲሁም አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እንኪያስ ከእምነት የሆኑቱ እነዚያ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። ጻድቅ በእምነት ይኖራል ተብሎ ተጽፏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ብሎ በዚህ ክፍል ውስጥ የተለያዩ ሐሳቦችን እያነሳ ከመጽሐፍ ቅዱስ ማለት ከእግዚአብሔር ቃል ከብሉይ ኪዳን በተለይ ያንን እያነሳ ደህንነት በእምነት እንጂ ሕግን በመጠበቅ እንዳልሆነ በደንብ አድርጎ እንዲገባቸው ያስተምራቸዋል ማለት ነው። እሺ ወደ ዛሬው ክፍላችን ስንመጣ እንግዲህ ጳውሎስ አሁን ከግል ልምምድ ወይም ከፐርሰናል ኤክስፒሪየንስ ወደ እግዚአብሔር ቃል ማስረጃ ወይም ተጨባጭ ወደ ሆነው ኦብጀክቲቭ ወደ ሆነው ማስረጃ ይመጣል ወይም ያንን ክርክሩን ወደዛ ያመጣዋል። ቀደም ብሎ ሰብጀክቲቭ የሆነ ነገር ላይ ነበረ። እንደዚያ እስቲ ልምምዳችሁን አስታውሱ እያለ ነበረ። በህይወታቸው የተለማመዱትን የውስጣቸውን ነገር ነበር የሚያሳያቸው። አሁን ግን ከዛ ይነሳና የልምምድ ብቻ ነገር በቂ ስላልሆነ የእግዚአብሔር ቃል እውነት ላይ የተመሰረተ ክርክር ሊያሳያቸው ይፈልጋል ማለት ነው። መሰረታዊ የሆነውን የእግዚአብሔር ቃል ያሳያቸዋል ማለት ነው። ዛሬም ቢሆን ይሄ ነው። ብዙ ልምምዶች ሊሆኑ ይችላሉ በህይወታችን ውስጥ።
እግዚአብሔር ያለማመደን ነገሮች። ግን ልምምዶች ብቻቸውን በቂ አይደሉም። በእግዚአብሔር ቃል መፈተን አለባቸው። በእግዚአብሔር ቃል መፈተሽ አለባቸው። የማንኛችንም ኤክስፒሪየንስ በእግዚአብሔር ቃል ቬሪፋይድ ካልሆኑ ትክክል አይደለም። የእግዚአብሔር ቃል ግን ቬሪፋይ የሚያረጋግጣቸው መሰረቱ የእግዚአብሔር ቃል ከሆነ እንደ እግዚአብሔር ቃል የሆነ ልምምድ ከሆነ ያ ትክክል ነው። ያ ከእግዚአብሔር ነው፣ የእግዚአብሔር ሐሳብ ነው ማለት ነው። ስለዚህ ወደዚህ ነው ጳውሎስ ወደዚህ መረዳት እንዲመጡ እያደረጋቸው ነው ማለት ነው። በመጀመሪያው የክርክር ክፍል 6 ጥያቄዎችን ነው ያቀረበው። ስለዚህ በሁለተኛው ክፍል ደግሞ 6 ክፍሎችን ከብሉይ ኪዳን በመጥቀስ መዳን በክርስቶስ በማመን ብቻ መሆኑን ያረጋግጥላቸዋል። ወይም ደግሞ በማረጋገጥ አጽንቶ ሁኔታውን ያሳያቸዋል። ጳውሎስ ሕግን የጠቀሰው ወግ አጥባቂ አይሁዶች አማኞችን ወደ ሕግ ለመውሰድ ስለሚሞክሩ ሕግ እንደማያድን ለማሳየት ነው። ምዕራፍ 2 ላይ ብዙ ስለዚህ ተነጋግረን አውቃለሁ። ግን እዚህም ላይ ደግሞ ጳውሎስ እየቀጠለ ነው ያለው። እንደዚሁ የበለጠ እያጠነከረው እያጠበቀው ነው ያለው። ስለዚህ በምዕራፍ 3 ላይ ጠለቅ ባለ ሁኔታ እንደገና ሲያቀርበው እንመለከታለን ማለት ነው። በምዕራፍ 1 እና በምዕራፍ 2 ላይ ካቀረበው በተጨማሪ እስቲ ስለ አብርሃም እንመልከት። ጳውሎስ ስለ አብርሃም ምን አለ? አንደኛ ሙሴ እንደጠቀሰው ሙሴ ስንት መጽሐፍ ነው የጻፈው? 5 መጽሐፍ አይደለም በብሉይ ኪዳን። ሁላችሁም ይሄን ታውቃላችሁ ያስባሉ። ምንድናቸው እነሱ? ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም አይደል? ስለዚህ እነዚህ 5 መጽሐፍ ነው ያጻፈው። ስለ አብርሃም የተጻፈው በየትኛው መጽሐፍ ውስጥ ነው? በዘፍጥረት ውስጥ ነው። ኦኬ። ስለዚህ ከዘፍጥረት ምዕራፍ 15 ላይ ለአብርሃም ስለተሰጠው ተስፋ በመጥቀስ ምን ይላል እዚህ ጋር? አብርሃም እንዲሁም አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል አለ። እግዚአብሔር አብርሃምን ጠራውና እኔ ወደማሳይ ምድር ሂድ፣ እኔም ደግሞ ዘርህን አበዛለሁ፣ እንደ ምድር አሸዋ አበዛለሁ፣ ታላቅ ሕዝብ አደርግሃለሁ፣ ስሜን አከብረዋለሁ፣ በአንተም የምድር የአሕዛቦች ሁሉ ይባረካሉ የሚለውን የተስፋ ቃል ሰጠው። አብርሃም ይህን የተስፋ ቃል ይዞ አመነ። ከቤተሰቦቹ ከቤተ ዘመዶቹም ተለይቶ ወጣ። የእምነት ሰው ነበር ማለት ነው። እግዚአብሔርን ሰማ። እንግዲህ እንኳን በዛ ዘመን በዚህ ዘመን እንኳን የምንወዳቸው ዘመዶቻችን ካሉበት ተለይቶ ወደማናውቀው ባዕድ ወደ ሆነው አገር መሄድ እንዴት ከባድ ነው አይደል? ሁሉም እንትና አሁን ትራንስፖርቱም ኮሙኒኬሽኑም አለ። ግን ስቲል ዊ አር ኖት እንትና አይሰማንም፣ ሴፍቲ አይሰማንም፣ ሴኪዩሪቲ አይሰማንም አይደል? በዛ ዘመን ደግሞ የነበረውን እስቲ ተመልከቱ። ኢንሴኪዩሪቲውን አስቡ። አብርሃም ግን በእግዚአብሔር አምኖ ወጣ። ስለዚህ ምን ሆነ ይላል? ጽድቅ ሆኖ ተቆጠረለት ይላል መጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ጥቅስ ሐዋርያው የተባለው አብርሃም የጸደቀው በምንድን ነው? በእምነቱ ነው። ጽድቅ ሆኖ ተቆጠረለት። አንዳንድ ቃላቶችን ልብ እንድንል እፈልጋለሁ። ተቆጠረለት የሚለው ቃል በጣም ወሳኝ ቃል ነው። አካውንት ቱ ሂም ይላል በእንግሊዝኛው። በገላትያ 3:6 ላይ የምናነበው ማለት ነው። እና በዘፍጥረት 15:6 ላይም የተጠቀሰው ቃል ተቆጠረለት ነው የሚለው በአማርኛው። እና በሮሜ 4:13 በሮሜ 4:22 እስከ 4 ላይ ደግሞ ኢምፒውትድ ነው የሚለው። ይሄ ምን ማለት ነው መሰላችሁ? የግሪኩ ቃል ትርጉም በአንድ ሰው አካውንት ውስጥ ማስገባት ወይም ደግሞ አንድን ነገር መጨመር ማለት። ለምሳሌ አሁን አካውንታችሁ የሂሳብ አካውንታችሁ ባዶ ቢሆን በዕዳ ብትያዙ አንድ ሰው ገንዘብ አካውንታችሁ ሲጨምር ምን ትሆናላችሁ? ያ ዕዳ ተከፈለ ማለት ነው። ዕዳ ተከፈለ ማለት አትጠየቁም ስለ ዕዳው። እንደዚሁም ደግሞ እኛ የጽድቅ ዕዳ ነበረብን፣ የኃጢአት ዕዳ ነበረብን አይደል? በደለኞች ኃጢአተኞች ስለሆን
እግዚአብሔር ግን ምን አደረገ? በእምነት ክርስቶስን ስንቀበል ጽድቅ የክርስቶስን ጽድቅ አካውንታችን ውስጥ ጨመረ። ከዕዳ ነፃ ወጣን። እንደዚህ አይነት ኮንሴፕት ነው ያለው ነገሩ። እንደዚህ አይነት አስተሳሰብ ነው ያለው ነገሩ። እግዚአብሔር የተመሰገነ ይሁን። እንዲሁ ዝም ብሎ ሳይሆን ስላመን በጌታ ኢየሱስ ክርስቶስ ያ እምነታችን ጽድቅ ሆኖ ስለተቆጠረልን የክርስቶስ ጽድቅ የኛ ሆነ ማለት ነው። ክርስቶስን ስለተቀበልክ ነው። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። ሌላው ደግሞ ምንድነው የአብርሃምን ነገር ያነሳበት ምክንያት ጳውሎስ አብርሃም በአይሁድ ውስጥ ሕዝብ ዘንድ ትልቅ ስፍራ ነው ያለው። አብርሃም አንደኛው ኦፍ ኮርስ ከኢየሱ ዘሮች ናቸው። ከሱን የመጡት ይስሐቅን ወለደ። ይስሐቅ ደግሞ ያዕቆብን ወለደ። ያዕቆብ ደግሞ 12ቱን ወለደ። ከዛ በኋላ እነዛ ሁሉ ተባስተው ነው እስራኤላዊ የተባሉት። እስራኤል የሆነው ከዛ ነው። የአብርሃም ዘሮች ናቸው። የአብርሃም ልጆች ናቸው። እንግዲህ የተስፋው ቃል የበረከቱ የተስፋ ቃል የተሰጠው አበዛሃለሁ፣ ዘሪን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብሎ እግዚአብሔር ያለው ለአብርሃም ነው። ስለዚህ እስራኤል እንግዲህ ዛሬ የአብርሃም የልጅ ልጅ ነው ማለት እግዚአብሔር ያበዛው ሕዝብ ነው። ስለዚህ በአብርሃም በጣም ትምክህት አላቸው። እንዲያውም የትምክህታቸው መጨረሻ ምንድን ነው ብትሉ ከአብርሃም ጋር ያላቸው ግንኙነት የዘላለም መዳን የሚያስገኝላቸው እንደሆነ ነው የሚያስቡት። የሥጋ አባታቸው መሆኑ ብቻ ሳይሆን ወይ ደግሞ የሱ ዘሮች የመሆናቸው ጉዳይ ብቻ ሳይሆን የአብርሃም ልጆች በመሆናቸው ምክንያት ብቻ የዘላለም መዳን እናገኛለን ብለው ነው የሚያስቡት እስራኤላውያን። ይህን ደግሞ ለጌታ ኢየሱስም ተናግረዋል በንግግራቸው ማለት ነው። ዮሐንስ መጥምቁ ግን እንዲህ አላቸው በማቴዎስ 3:9 ላይ እናንተ የአብርሃም ዘር ነው በማለታችሁ እና በዚህ በመመካታችሁ ላንብ መሰለኝ ቃሉን ማቴዎስ 3:9 ላይ ምዕራፍ 3:9 በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ። ኦኬ፣ ይሄን የተናገረው ዮሐንስ መጥምቁ ነው። እላችኋለሁ ከነዚህ ድንጋዮች ለአብርሃም ልጆችን ሊያስነሳለት እግዚአብሔር ይችላል። አሁንም ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አላቸው። አያችሁ፣ የአብርሃም ዘር በመሆናችሁ ብቻ የምትድኑ አይምሰላችሁ ነው። በሌላ አነጋገር መልካም ስራ ያስፈልጋችኋል። ስለዚህ ዛፍ ምሳር በዛፍ ስር ተቀምጧል which means ፍርድ ቀርበዋል ማለቱ ነው። it is time for judgment for those who are unbelievers እያላቸው ነው ዮሐንስ። ኦኬ፣ ዮሐንስ ብቻ ደግሞ አይደለም። ጌታ ኢየሱስ ክርስቶስ ራሱ በስጋ የአብርሃም ልጆች በመሆንና በመንፈስ የአብርሃም ልጆች በመሆን መካከል ያለው ልዩነት አስረድቷቸዋል ለእስራኤሎች። ይሄን ደግሞ በዮሐንስ ምዕራፍ 8 ላይ ሲከራከሩ ምን አለ? ዮሐንስ ምዕራፍ 8 እሱንም ላንብላችሁ በጣም ልናውቀው የሚገባን ጥቅስ ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እስከ 47 እንደዚህ ይላል። 33 እነሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም አሉት። አንተ አርነት ትወጣላችሁ ትለናለህን አሉት። ኢየሱስም መለሰ እንዲህ ሲል፣ ልብ በሉ ይሄንን፣ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ችን ቃል ያዟት። ከዛ በኋላ ጥያቄ ደግሞ እነሱ ይጠይቃሉ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃም ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው።
አሁንም አባታቸው የሚለው ማንን እንደሆነ አልነገራቸውም፣ ግን እንዲሁ የአባታችሁን ስራ አላቸው እና ከዛ በኋላ እኛስ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነስ በወደዳችሁኝ ነበር፣ እኔ ግን ከእግዚአብሔር መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። መጨረሻ ላይ ነገራቸው። ለማምለጥ ብለው አባታችን እግዚአብሔር፣ እኛ አንድ አባት አለን እግዚአብሔር ብለው ነበረ። ነገር ግን አይ እግዚአብሔርማ ብትሆኑ እኔም በሰማችሁኝ ነበር። ነገር ግን እናንተ እውነት የሚናገረውን ሰው ልትገሉ የምትፈልጉ ከአባታችሁ ከዲያብሎስ ናችሁ። ምክንያቱም ምን አለ? እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ዘንድ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ግን ከእግዚአብሔር አይደላችሁም፣ ስለዚህ አትሰሙ። እንግዲህ በዚህ ላይ በጣም አስደናቂ የሆነ ከአይሁዶች ጋር ጌታ ኢየሱስ የተነጋገረበት ክፍል ነው እና ባጭሩ ምንድን ነው እዚህ ጋር ያላቸው? አብርሃም አባት አለን ብሎ ይመኩ ስለነበረ የአብርሃምን ስራ መስራት አለባችሁ። ምንድን ነው የአብርሃም ስራ? በእምነት እግዚአብሔርን አምኖ ለእግዚአብሔር መታዘዝ ነው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። እናንተም በእምነት እግዚአብሔርን ሰምታችሁ ተቀበላችሁ የእግዚአብሔር የተናገረውን ብትታዘዙ ያኔ የአብርሃም ልጆች ትሆናላችሁ። አሁን ግን የአብርሃም ልጆች አይደላችሁም አላቸው። ጌታ የተባረከ ይሁን። እንግዲህ በዚህ ክፍል ላይ እንደምናየው ጳውሎስ እዚህ ላይ በደንብ አድርጎ እምነት የሚያድን እንደሆነ አብርሃም የዳነው በእምነት እንደሆነ ይነግራቸዋል። ይህ ደህንነት ደግሞ ለአይሁድ ብቻ ሳይሆን ለአሕዛብም ጭምር እንደሆነ ይናገራል። ገላትያ ምዕራፍ 3 ወደ ገላትያ ምዕራፍ 3 እንመለስና ቁጥር 8 እና 9 ስናነብ ጳውሎስ ቀጥሎ ምላል? ይህ በአብርሃም በኩል የመጣው በረከት ለአይሁድ ብቻ ሳይሆን ለአሕዛብም ጭምር እንደሆነ ይናገራል። ቁጥር 8 መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ አሕዛብን ይላል። አሕዛብ ማለት ማን ነው? ምን ማለት ነው? አሕዛብ ማለት ምን ማለት ነው? ከአይሁድ ውጭ የሆነ ህዝብ ማለት ነው። አይሁድ ያልሆነ ማለት ነው። አይሁድ አሕዛብ ወይም አረማዊ ወይም በእንግሊዝኛው ፓጋን ይሉታል ወይም ሂዘን ይሉታል፣ ጀንታይል ይሉታል። 3 ቋንቋዎች አሉ በእንግሊዝኛው። ጀንታይል፣ ሂዘን፣ ፓጋን ይባላል። እነዚህ ሁሉ ተመሳሳይ ቃላቶች ናቸው። ስለዚህ ከእስራኤል ውጭ የሆነ በተለይ ይሄ ሂዘንና ሂዘን የሚለው ቃልና ፓጋን የሚለው ጣዖት አምልኮ ጋር የተያያዘ ህይወታቸውንም የሚያሳይ ቃል ነው። ምክንያቱም አሕዛቦቹ በጠቅላላ ጣዖትን ስለሚያመልኩ አንድ አምላክ ስለማያመልኩ ያንን የጣዖት አምልኳቸውንም የሚያሳይ ቃል ነው ማለት ነው። ስለዚህ ይህ ደህንነት እዚህ ላይ ጳውሎስ ሲናገር ወይ ደግሞ ለአብርሃም እግዚአብሔር ሲናገረው በእርሱ በኩል የአሕዛብንም እንደሚባርክ እግዚአብሔር በዘፍጥረት ምዕራፍ 15 ላይ ተናግሮታልና ያን ጊዜ ወንጌልን አስቀድሞ ለአብርሃም ሰበከ እግዚአብሔር አለ ጳውሎስ። ወንጌልን አስቀድሞ ለአብርሃም ሰበከ እግዚአብሔር ገና ሲጠራው በእርሱ በኩል አሕዛብንም እንደሚያድን ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። እንግዲህ ደህንነት ለአሕዛብም ጭምር ነው የመጣው ደግሞ በተለይ የአብርሃም ዘር በሆነው በኢየሱስ ክርስቶስ በኩል ነው። እግዚአብሔር የተመሰገነ ይሁን። ምንድን ያለው? በዘርህ የምድር ወገኖች ሁሉ ይባረካሉ የሚለው ቃል የሚናገረው ከአብርሃም ዘር ከዳዊት ወገን
ሊወለድ ባለው በመሲሁ በኢየሱስ ክርስቶስ በኩል ደህንነት ለአሕዛብ ሁሉ እንደሚመጣ የሚናገረውን የዘፍጥረት ምዕራፍ 12 ቁጥር 3 ላይ ያለውን ሐሳብ የሚመለከት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ጳውሎስ እዚህ ላይ ይህ ደህንነት ለአይሁድ ብቻ ሳይሆን ለአሕዛብም ጭምር ነው። ለምንድን ነው ይሄን ያነሳው? እናንተ እኮ አሕዛብ ናቸው፣ አይሁድ አይደላችሁ። ምክንያቱም የገላትያ ሰዎች እኮ አሕዛቦች ናቸው። ገላትያ የአሕዛብ ሀገር ነው። ኦኬ፣ ገላትያ የሚባለው የት ሀገር ይመስላችኋል? በአሁኑ በዘመናዊ ካርታ በዘመናዊ የሀገር ካርታ ገላትያ የትን የሚገኝ ይመስላችኋል? ገላትያ አሁን የሚገኘው በተርኪ ነው። ኤሽያ ማይነር ይባላል። ያኔ በዛ ዘመን ኤሽያ ማይነር ይቷል በዛ ዘመን። አሁን ግን ቱርክ የምንለው ነው ማለት ነው፣ ተርኪ። ስለዚህ በዛ እንግዲህ እነሱ አሕዛቦች ነበሩ ያኔ። እነ ጳውሎስ ከበርናባስ ጋር ሄደው ወንጌልን እየዞሩ በሚሰብኩበት ጊዜ በኤሽያ ማይነር ብዙ አብያተ ክርስቲያናቶችን ተከሉ። እግዚአብሔር የተመሰገነ ይሁን። ስለዚህ እናንተ እኮ አሕዛብ ናችሁ። ስለዚህ ይህ የተስፋ ቃል አስቀድሞ በአብርሃም የተነገረው የተስፋ ቃል ነው በእናንተ የተፈጸመው። አብርሃም በእምነት እንደዳነ እናንተም በእምነት ነው የዳናችሁት። ይህ ደግሞ መጽሐፍ ቅዱሳዊ ነው። ተመልከቱት። እግዚአብሔር አስቀድሞ ለአብርሃም የሰበከው የወንጌል መልእክት በክርስቶስ ኢየሱስ በኩል በእናንተ ውስጥ ተፈጸመ እያላቸው ነው። ስለዚህ እውነተኛ የአብርሃም ልጆች ማን ናቸው? እውነተኛ የአብርሃም ልጆች አይሁድ ሳይሆኑ ወይ አይሁዶች ሳይሆኑ እውነተኛ የአብርሃም መንፈሳዊ ልጆች ልበለው። አይሁድ የሥጋ ልጆቹ ናቸው። እውነተኛ የአብርሃም መንፈሳዊ ልጆች ማን ናቸው? በክርስቶስ ኢየሱስ በእምነት የዳኑ ናቸው። እግዚአብሔር የተመሰገነ ይሁን። እንደ ቃሉ ማለት ነው። እና እዚህ ላይ ሲናገር ምን አለ? መጽሐፍ አስቀድሞ አሕዛብን በእምነት እንዲያድን አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ካመነው ከአብርሃም ጋር ይባረካሉ ብሎ ይናገራል። ጌታ የተባረከ ይሁን። ስለዚህ ምን ያህል ደስ ይለናል እኛ የአብርሃም የእምነት ልጆቹ ነን። ስንቶቻችን እናምናለን? ሃሌሉያ! እግዚአብሔር የተባረከ ይሁን። እንዲያውም እንደ ሰማይ ከዋክብት የሚለውን ቃል አንዳንዶቹ ሁለት ቦታ ይከፍሉታል። ለአብርሃም የሰጠው ተስፋ ቃል ዘርህን እንደምን አበዛዋለሁ፣ እንደ ምድር አሸዋ አበዛለሁ፣ እንደገና ደግሞ እንደ ሰማይ ከዋክብት አበዛዋለሁ የሚል ነው። ሰማይ ከዋክብት የሚለው የዳኑትን ክርስቲያኖች የሚመለከት ነው ይላሉ። እንግዲህ ይሄ የትርጉም ጉዳይ ነው። ኦኬ፣ የትርጉም ጉዳይ። ምክንያቱም አሸዋው የምድራዊ ሕይወት ላይ ያላቸውን እስራኤሎች የሚመለከት ሲሆን ግን ሰማያዊ የሆነውን የእግዚአብሔርን ሐሳብ በእምነት የተቀበሉት የአብርሃም ልጆች ደግሞ በእምነት የአብርሃም ልጆች የሆኑት ደግሞ ጌታን አምነው የዳኑ ክርስቲያኖች ናቸው የሚል ትርጉም ይሰጣሉ። እሱ ሊሄድም ላይሄድም ይችላል። ግን ዋናው ነገር የአብርሃም መንገድ የተከተሉ ሰው በእምነት ጌታን የተቀበሉ እነሱ አብርሃም በእምነት እንደጸደቀ እስከ ዛሬም ድረስ ደግሞ የእግዚአብሔር ወዳጅ እንደተባለ እነሱም የእግዚአብሔር ልጆች ናቸው። ጌታ የተባረከ ይሁን። ሌላው ጳውሎስ ያነሳው ደህንነት በእምነት ነው እንጂ በሕግ አይደለም። ቁጥር 10 ጀምሮ ያለው ቃል ማለት ነው። 10 ላይ እንደዚህ ይላል። ቁጥር 10 ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና። ልብ በሉ ይሄንን። ከሕግ ሥራ የሆኑ ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርገው ሁሉ የተረገመ ነው ተብሎ ተጽፏልና። አያችሁ። ስለዚህ ሕግ ምንድን ነው የሚያመጣው? እርግማንን ነው የሚያመጣው እያለ ነው። ሕግ አንዳንድ ሰዎች ሕግ የእምነት ክፍል ብፌ አይደለም ይላሉ፣ ወይ ደግሞ የሃይማኖት ብፌ አይደለም ይላሉ፣ ወይ ደግሞ የሃይማኖት ካፍቴሪያ አይደለም ይላሉ። ካፍቴሪያ ስትሄዱ ምን እንደምታደርጉት? ካፍቴሪያ ስትሄዱ ምግብ ተደርድሮ ታገኛላችሁ አይደል? ስለዚህ ምን ትፈልጋላችሁ? ያለውን ሁሉ የግድ መብላት አለባችሁ አይደል? ነው ያለውን ሁሉ በግድ መብላት አለባችሁ የለባችሁ?
መርጣችሁ ነው የምትበሉት። የምትፈልጉትን አይነት መርጣችሁ ነው የምትበሉት። ግን ወደ ሕግ ስትመጡ it is not like that። በካፍቴሪያ ወይ ደግሞ የምግብ ካፍቴሪያ ከገባችሁ የምትፈልጉትን ነው መርጣችሁ የምትበሉት አይደል? ሕጉ ጋር ስትመጡ ግን የፈለጋችሁትን ይሄን ጠብቃለሁ ይሄን አልጠብቅም ማታችሁ ነው። እንደፈለግኩ ዋሻለሁ ግን ይሄኛውን ሕግ ደግሞ ጠብቃለሁ ማታችሁ ነው። አታልላለሁ ነገር ግን አልገልም ማለታችሁ ነው። መግደሉን ተዋለሁ ከሱ ራሴን ጠብቃለሁ ግን ማታለሉን አልተውም። ገንዘብ አጭበረብራለሁ ግን እንደዚህ ማለት እንችላለን ነው። እንዲያውም ያዕቆብ ሲያስጠነቅቀን በአንዲቷ የሳተ በሁሉ እንደሳተ ነው ይላል አይደል እንዴ? አንዱን የሳተ ሁሉን እንደሳተ ነው ይላል። ስለዚህ ያዕቆብ 2:10 ላይ ላንብላችሁ እሱን። ከዚህ የተነሳ ነው እንግዲህ ሕግ በሕግ ስራ መዳን የማይቻለው። ኦኬ ሰው በሕግ ስራ ፍጹም መሆን የማይችለው ከዚህ የተነሳ ነው። ክርስቶስ መምጣት ያስፈለገው ከዚህ የተነሳ ነው። እስቲ ወደ ያዕቆብ እንሄድና ምዕራፍ 2 ያዕቆብ ምዕራፍ 2 ከቁጥር 10 እስከ 11 2 ቁጥር 10 እንደዚህ ይላል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትስረቅ፣ አትግደል ብሏልና። ባታመነዝርም ነገር ግን ብትገል ሕግን ተላላፊ ይሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲሁም አድርጉ። ምሕረት ለሚያደርግ ምሕረት የሌለበት ፍርድ ይሆናል፣ ምሕረትም በፍርድ ላይ ይመካል ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ያዕቆብ በተለይ ስለ ሕግ ምንነት በደንብ አድርጎ እዚህ ላይም ደግሞ ይገልጽልናል ማለት ነው። ጳውሎስ ከዕንባቆም ይወስድና አንድ ቃል ብቻ ተናግሬ ይሄን አልፋለሁ። በጣም ብዙ ልንማረው የሚገባን ነው። በተለይ ይሄ በምዕራፍ ዕንባቆም የወሰደው ማለት ነው። ወደ ገላትያ ልመለስና ገላትያ ምዕራፍ 3 ቁጥር 11ን እያነበብኩ ነው። ጻድቅ በእምነት ይኖራል ተብሎ ተጽፏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ይህን የጻፈው የእግዚአብሔር መንፈስ ነው፣ ጳውሎስ ነው። እና ምንድን ነው አለ? ይሄ በተለይ ጻድቅ በእምነት ይኖራል፣ በእምነቱ በሕይወት ይኖራል የሚለውን ቃል የወሰደው ከየት ነው? ከዕንባቆም ነው። ይህንን በዕንባቆም ውስጥ ያለውን ወደ ሞት ጻፈውን የእግዚአብሔር ቃል ሐሳብ ወስደው ማለት ነው በደንብ የተብራራባቸው 3 የመጽሐፍ ቅዱስ የአዲስ ኪዳን ክፍሎች አሉ። 3 የአዲስ ኪዳን ክፍሎች፣ አንደኛው ያው ገላትያ ሲሆን፣ ሁለተኛው ደግሞ ሮሜ ነው፣ ሶስተኛው ደግሞ ዕብራውያን ነው። እግዚአብሔር የተመሰገነ ይሁን። በሮሜ ምዕራፍ የሮሜ መጽሐፍ ይህን ቃል ወስዶ ጻድቅ ማለት ምን ማለት እንደሆነ ካብራራ በኋላ ኃጢአተኛ በእግዚአብሔር ፊት እንዴት እንደሚጸድቅ ያስረዳናል። ሮሜ ምዕራፍ 1 ቁጥር 17። በነገራችን ላይ ይሄ በጣም ትልቅ ታሪክ አለው። ሮሜ ምዕራፍ 1 ቁጥር 17 ማርቲን ሉተር የተባለው የካቶሊክ መነኩሴ ማለት ነው፣ አሁን የፕሮቴስታንት መሪ የሆነው ይሄ ቃል ነው እግዚአብሔር መንፈስ ቅዱስ ያበራለትና ያንን ውስብስብ የነበረውን የካቶሊክ ከእግዚአብሔር ሐሳብ የወጣውን የካቶሊክን ሃይማኖት እስራት ጥሶ የደህንነትን አዋጅ የመዳንን ወንጌል ይፋ ያደረገው ይሄ ቃል መንፈስ ቅዱስ ስላበራለት ነው። እግዚአብሔር የተመሰገነ ይሁን። ገላትያ ደግሞ ጻድቅ እንዴት እንደሚኖር ይናገራል በዚህ ክፍል ላይ ማለት ነው። ዕብራውያን በእምነት የሚለውን ሐሳብ ያብራራና እምነት ማለት ምን ማለት ነው የሚለውን በደንብ አድርጎ ይገልጽልናል። ዕብራውያን 10:38 ስታነቡ ይህን ታገኛላችሁ። ከዚህ የተነሳ እንግዲህ ማንም ከቶ በሕግ ሕያው አይሆንም፣ ሕጉ ይገላል፣ ከዚያም ኃጢአተኛው በእግዚአብሔር ፊት በደለኛ እንደሆነ ያሳየናል። ሮሜ 3:20 ሮሜ 3:20 እና 27 ይህን
ቃል ይነግረናል። እግዚአብሔር የሚፈልገው ሕግን ማመን ሳይሆን ሕግን መፈጸም እንደሆነ ዘሌዋውያን ምዕራፍ 18 ቁጥር 5 ያስረዳል። ሕግ የሚለው ሕግን ፈጽመህ እና ጠብቅ በሕይወት ትኖራለህ። ጸጋ ግን የሚለው እመንና በሕይወት ትኖራለህ። እንግዲህ ይሄን እውነት እወቁ ያላቸው ነው ለገላትያ ሰዎች ጳውሎስ ማለት ነው። ይሄን እውነት እወቁ። ሕግ የሚለው ሕግን ፈጽምና በሕይወት ትኖራለህ። ግን እናንተ ሕግን ፈጽማችሁ አይደለም በሕይወት ያገኛችሁት ክርስቶስን በማመናችሁ ነው ይላቸዋል። ሁለት ሐሳብ ነው የተማርነው ዛሬ። ከዛሬው ሐሳብ ማን ነው? ጳውሎስ ከአዲስ ኪዳን ብሉይ ኪዳን የወሰደው ስክሪፕቸራል አርጊሜንት ወይም መጽሐፍ ቅዱስ ላይ የተመሰረተ የማስረጃ ሐሳብ መጀመሪያው ስለ አብርሃም ነው። አብርሃም በእምነት ጸደቀ። ዛሬም ጽድቅ የሚገኘው በእምነት እንጂ በሕግ ስራ እንዳልሆነ አሳየ ማለት ነው። ሁለተኛው ስለ ሕግ ነው። ከሕግ ስራ በሕግ ስራ ማንም መዳን እንደማይችል፣ ሕግ እርግማንን እንደሚያመጣ፣ ሕግ እንደሚገል፣ ሕግ ለፍርድ እንደሚያቀርብ ይሄንን አየን። እግዚአብሔር የተመሰገነ ይሁን። ስለዚህ መዳን የእግዚአብሔር ልጅ ኢየሱስ ክርስቶስ በማመን ብቻ እንደሆነ እንጂ በሕግ ስራ መዳን እንደማይቻል አሳየን ማለት ነው ጳውሎስ በዚህ ክፍል ላይ። ሶስተኛ ክፍል አለ፣ ሶስተኛው ሐሳብ አለ። ግን እሱን ዛሬ አናየውም ከጊዜያችን ስለሄደ። ይህም ጳውሎስ በቁጥር 14 ላይ የተናገረው ቃል ነው። ቁጥር 14 ላይ ሕግ እርግማንን ያመጣል ብለናል። ከዛ እርግማን ቁጥር 14 ቁጥር 13 ልጀምራችሁ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ይሄ የስክሪፕቸራል እንትኑ መቋጫ ሐሳብ ነው ጳውሎስ ያቀረበው ማለት ነው። ኦኬ አብርሃም በእምነት እንደጸደቀ ያሳየን፣ በሕግ ስራ መዳን ማንም እንደማይችል፣ ሕግ እርግማንን እንደሚያመጣ አሳየን። ከዚህ ሕግ ካመጣብን እርግማን ግን ማን ያዳነን? ክርስቶስ ነው አለ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ፣ እሱ እኮ ኃጢአት አልሰራም፣ ለምን ይረገማል? የእኛን እርግማን ወሰደና የእሱን ጽድቅ ሰጠን። ቅድም እንዳነበብ ነው አካውንትድ ቱ ማን ነው? የእሱ ራይቸስነስ አካውንታችን ውስጥ ገባ ማለት ነው። ለምን? ስላመን ስለተቀበል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ መዳን በማን ነው? በክርስቶስ በማመን ነው። ምክንያቱም እርግማኑን የሰበረው ማን ነው? ያንን ዕዳውን ያነሳው የከፈለው ማን ነው? ኢየሱስ ነው። ስለዚህ ይሄ በደንብ አረጋግጣችሁ በደንብ አስተውላችሁ ስሙ እያላቸው የገላትያን ሰዎች። ጌታ የተመሰገነ ይሁን። ኢየሱስ ጌታ ነው። ያዳነን ስሙ ይባረክ። የረዳን ስሙ ይባረክ። ዓይናችንን የከፈተ ስሙ ይባረክ። ዕዳችን የከፈለ ኢየሱስ አሁንም ለዘላለም ስሙ ይባረክ።